የሞሳድ ሚስጥራዊ ታሪክ የኢራንን ሳይንቲስቶች እንዴት ገደላቸው? እስራኤል በባለፉት 7 ቀናት በኢራን የኒውክሌር ይዞታዎች፣ ወታደራዊ ተቋማት እንዲሁም የመኖሪያ ስፍራዎች ላይ ያልተቋረጠ የአየር ጥቃት ፈጽማለች። አብዛኛዎቹ ጥቃቶች የተፈጸሙት በሀገሪቱ ምዕራባዊ ክፍል እንዲሁም በመዲናዋ ቴሄራን ውስጥ ነው። በኢራን ላይ የተፈጸሙት ጥቃቶች የአየር ላይ ቢሆኑም የእስራኤል የስለላ ድርጅት ሞሳድ ኢላማዎችን በማመላከት እንዲሁም ጥቃቶችን ከመሬት ላይ ሆኖ በመምራት ረገድ ትልቅ ሚና ተጫውተዋል ተብሎ ይጠረጠራል። የሞሳድ ወኪሎች የኢራንን የአየር መከላከያ ስርዓቶች ለማጥቃት ወደ ኢራን በድብቅ የገቡ ሰው አልባ አውሮፕላኖችን ወይም ድሮኖችን ተጠቅመዋል ተብሎ ይታመናል። ከዚህ ቀደም የኢራን ባለስልጣናትም ቢሆኑ የጸጥታ ኃይላቸው የእስራኤል የስለላ ድርጅቶች ሰራተኞች ሰርገው ገብተውበታል የሚል ጥርጣሬ እንዳላቸውም ተናግረዋል። እስራኤል ባለፈው ሳምንት ሐሙስ ለአርብ አጥቢያ በፈጸመችው ጥቃት ቁልፍ የሚባሉ የኢራንን የጦር አዛዦችና የኒውክሌር ሳይንቲስቶችን መግደላቸው እስራኤል ያሉበትን ትክክለኛ ቦታ በተመለከተ መረጃ እንዳላት የሚያሳይ ነው። ሞሳድ በእነዚህ ጥቃቶች ውስጥ ያለው ሚና እስራኤልን ስለ ስለላ ድርጅቱ እንቅስቃሴ ምንም አስተያየት ስለማትሰጥ መገምገሙ ቀላል አይሆንም። ሆኖም የደህንነት ተቋሙ ከዚህ ቀደም ያቀነባበራቸው ግድያዎች እንዲሁም የፈጸማቸው ኦፕሬሽኖች የሚከተሉት ናቸው። የሐማስ የፖለቲካ መሪ እስማኤል ሐኒያ ግድያ። የሐማስ የፖለቲካ መሪ የእስማኤል ሐኒያ ሐምሌ 23 2016 ዓ.ም በኢራን መዲና ቴሄራን በእንግዳ ማረፊያ ቤት ውስጥ ሳሉ ተገድለዋል። እስማኤል የተገደሉት ከአንድ ጠባቂያቸው ጋር ነበር። እስራኤል መጀመሪያ ላይ ለመሪው ግድያ ኃላፊነቱን አልወሰደችም ነበር። ነገር ግን ከወራት በኋላ የሀገሪቱ የመከላከያ ሚኒስቴር እስራኤል ካንስ ከሐኒያ ግድያ ጀርባ ሀገራቸው እንዳለች አምነዋል። ሆኖም በሐማሱ መሪ እስራኤል ሐኒያ ግድያ ዙሪያ በርካታ ያልጠሩ ነገሮች አሉ። የሐማስ ከፍተኛ ባለስልጣን የሆኑት ካህል አልሃያ አብራቸው የነበሩ የአይን እማኞችን ዋቢ አድርገው እንደተናገሩት እስማኤል ሐኒያ በቀጥታ በተነጣጠረባቸው ሚሳኤል እንደተመቱ ነው። በሌላ በኩል ኒውዮርክ ታይምስ 7 ባለስልጣናትን ጠቅሶ እንደዘገበው የሐማሱ የፖለቲካ መሪ የተገደሉት ከ2 ወራት በፊት በድብቅ ወደሚኖሩበት ህንፃ ውስጥ በገባ ቦምብ ነው። ቢቢሲ የሐማሱ መሪ ግድያን በተመለከተ የሚባሉ ጉዳዮችን ማረጋገጥ አልቻለም። አልጀዚራን ጨምሮ በተለያዩ ሚዲያዎች ላይ በመቅረብ የእስራኤል ዘመናትን ያስቆጠረ ወረራ፣ መዋቅራዊ ጭቆና፣ የፍልስጤምን የነጻነት እንቅስቃሴን በተመለከተ በመናገር የሚታወቁትና የሐማስ መለያ የነበሩት የ62 ዓመቱ እስማኤል ሐኒያ ወደ ኢራን ያቀኑት በአዲሱ ፕሬዝዳንት ማሱድ ፔሽኪያን በዓለ ሲመት ላይ ለመታደም ነበር። እስራኤል ለመግደል ስታድናቸው የነበረው ሐኒያን ብቻ ሳይሆን ቤተሰባቸውንም ጭምር ነበር። ከዚህ ቀደም በሰሜን ጋዛ ሻቲ የስደተኞች ካምፕ ውስጥ በፈጸመችው የአየር ጥቃት 10 ቤተሰቦቻቸውን ገድላለች። በዚያን ወቅትም የጋዛ ጦርነት ከተጀመረበት ከመስከረም 2016 ዓ.ም መጨረሻ በኋላ 60 የሚሆኑ የቤተሰብ አባሎቻቸው ተገድለውብኛል ሲሉ ተናግረዋል። በሚያዝያ ወር 3ቱ ልጃቸውንና 4 የልጅ ልጆቻቸውን በጋዛ ሻቲ ካምፕ መኪና ውስጥ ሳሉ በእስራኤል ቦምብ ጥቃት ተገድለዋል። እስራኤል ሐማስን እንዲሁም የሐማስን መሪዎች ለአመራሮች ለማጥፋት በተደጋጋሚ ስትዝት ቆይታለች። ሐኒያ እንዲሁም የሐማስ መስራችና መንፈሳዊ መሪ የሆኑት ሼክ አህመድ ያሲን በአውሮፓውያኑ 2003 ከእስራኤል የግድያ ሙከራ ተርፈዋል። ሐማስ ከዓመት በፊት መስከረም መጨረሻ ላይ በእስራኤል ላይ ከፈጸመው ጥቃት በኋላ የእስራኤል በጋዛ የሚገኘው የሐማሱ መሪ ያህያ ሲንዋር፣ ወንድሙ መሐመድ ሲንዋር፣ የሐማስ ወታደራዊ ክንፍ ኃላፊ መሐመድ ደይፍ እና ምክትሉ ማርዋን ኢሳን ገድላለች። የሂዝቦላ አባላት ፔጀሮች ፍንዳታ። በዚህ ዓመት መጀመሪያ መስከረም ላይ የሂዝቦላ አባላት መረጃ ለመለዋወጥ የሚጠቀሙባቸው በእጅ የሚያዙ ፔጀሮች በአብዛኛው ጠንካራ የሂዝቦላ ይዞታ የሚባሉ ስፍራዎችን ጨምሮ በመላው ሊባኖስ ፈነዱ። ፍንዳታዎቹ የያዟቸውን ሰዎች ብቻ ሳይሆን በአቅራቢያቸው ያሉ ሌሎችንም ሰዎች ገድለው እንዲሁም አቁስለው ግራ መጋባትንና ሽብርን ፈጥረዋል። በቀጣዩ ዕለትም ዋኪቶኪ የሚባሉ ገመድ አልባ ስልኮች ፈንድተው በመቶዎች የሚቆጠሩ ሰዎችን ገድለዋል፣ ጎድተዋልም። ትላልቅ የመገበያያ መደብሮችን ጨምሮ በስፍራው የፈነዱት ፔጀሮችና ዋኪቶኪዎች በመላው ሊባኖስ ከፍተኛ ድንጋጤንና ሽብርን የፈጠሩ ናቸው። ሆስፒታሎች በተጎጂዎች የተጨናነቁ ሲሆን በርካቶች ከፍተኛ የአካል ጉዳት ደርሶባቸዋል። የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ ይህንን የእስራኤል ጥቃት የጦር ወንጀል ሲሉ ጠርተውታል። በጋዛ የተነሳውን ጦርነት ተከትሎ ፍልስጤማውያንን የሚደግፈው ሂዝቦላና እስራኤል ግጭት ውስጥ የገቡ ሲሆን ሂዝቦላ ሚሳኤሎችን ወደ እስራኤል አስወንጭፏል።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ2 ወራት በኋላ ሀገራቸው በእነዚህ ፍንዳታዎች ተጠያቂ መሆኗንም አምነዋል ሲሉ የእስራኤል ሚዲያዎች ዘግበዋል። 2 የቀድሞ የሞሳድ ወኪሎች የቢቢሲ የአሜሪካ አጋር ከሆነው ሲቢኤስ ጋር ባደረጉት ቃለ ምልልስ ሞሳድ በእነዚህ ዋኪቶኪዎች ውስጥ የሚፈነዱ መሳሪያዎችን መቅበራቸውን አረጋግጧል። ሂዝቦላህ ከ10 ዓመት በፊት ከ16000 በላይ ዋኪቶኪዎች ከሐሰተኛ ድርጅት ሳያውቅ እንደገዛ ወኪሎቹ ገልጸው 5000 ፔጀሮችንም እንዲሁ ገዝተዋል። የታዋቂው ኢራናዊ ኒውክሌር ሳይንቲስት ግድያ። ከ4 ዓመት በፊት ታዋቂውን የኢራን ኒውክሌር ሳይንቲስት ሞሽን ፋክሪዛዴህን የጫነች ተሽከርካሪ ከዋና ከተማይቱ ቴህራን በስተምስራቅ በምትገኘው አብሳርድ ከተማ ተኩስ ተከፈተበት። የኒውክሌርን ሳይንቲስቱ በአርቲፊሻል ኢንተለጀንስ በሚታገዝ የርቀት መቆጣጠሪያ ጠመንጃ ነበር የተገደሉት። በሚንቀሳቀስ ኢሳማ ላይ ምንም አይነት የሰላማዊ ሰዎች ጉዳት ሳይደርስ በዚህ መንገድ ግድያ መፈጸም መሬት ላይ የስለላ መረጃዎች በጥንቃቄ ማሰባሰብ ይጠይቃል ሲል የቢቢሲ የፐርሺያ ፋርስ ዘጋቢ ጂያርጎል ጽፏል። ከዚህ ቀደም ብሎ በአውሮፓውያኑ 2018 ሞሳድ ከወራት በፊት የሰረቃቻቸው የኢራንን የኒውክሌር መርሃ ግብርን የሚመለከቱ በርካታ ሰነዶችን ጠቅላይ ሚኒስትር ኔታንያሁ አሳይተው ነበር። ሞሳድ እነዚህን ሰነዶች ከቴህራን 30 ኪሎ ሜትር ርቀት ላይ ከሚገኝ የዕቃ ማከማቻ መጋዘን መሰረቁ የተገለጸ ሲሆን በኋላም የሀገሪቱ ፕሬዝዳንት ሐሰን ሩሃኒ ይህንኑ አረጋግጠዋል። ኔታንያሁ እነዚህን ሰነዶች ባቀረቡበት ጋዜጣዊ መግለጫ ላይ ያልተገለጸ የኒውክሌር የጦር መሳሪያ ፕሮግራም ነው ካሉ በኋላ ሀገራቸው የገደለቻቸው የኒውክሌር ሳይንቲስት ሚና ነበራቸውም ብለዋል። ኢራን ከዚህ ቀደም ብላ በአውሮፓውያኑ 2010 እና 2012 4 የኒውክሌር ሳይንቲስቶቿን እስራኤል መግደሏን ገልጻለች። የናዚው አዶልፍ ኤክማን። ሞሳድ ከሚታወቅባቸው የስለላ ስራዎች አንዱ በአውሮፓውያኑ 1960 የናዚ ጀርመን የጦር መኮንን የሆነው አዶልፍ ኤክማንን ከአርጀንቲና አፍኖ ያመጣበት ሴራው አንደኛው ነው። ሆሎኮስት ተብሎ ከሚጠራው የአይሁዶች ጭፍጨፋን ካቀናበሩ የናዚ መኮንኖች መካከል አንዱ የሆነው ኤክማን በሁለተኛው የዓለም ጦርነት በናዚ ማጎሪያዎች አይሁዶች እንዲገደሉ አድርጓል። በወቅቱ 6 ሚሊዮን አይሁዶች በናዚ ጀርመን ተገድለዋል። ኤክማን ሁለተኛውም የዓለም ጦርነት ከተገባደደ በኋላ በተለያዩ ሀገራት ሲደበቅ ቆይቶ በስተመጨረሻም መኖሪያውን አርጀንቲና አድርጓል። 14 ሰላዮች ያሉት የሞሳድ ቡድን ኤክማንን አፈላልጎ ከደቡብ አሜሪካዊቷ አገር አርጀንቲና አንፍኖ ወደ እስራኤል በማምጣት ለፍርድ በማቅረብ በሞት ተቀጥቷል። የኢንቴቤው ኦፕሬሽን። በምስራቅ አፍሪካዊቷ ሀገር ኡጋንዳ ውስጥ በእስራኤል የስለላ ድርጅት የተካሄደ የኢንቴቤ ኦፕሬሽን ሞሳድ ካከናወናቸው አንዱ ነው። ሞሳድ የደህንነት መረጃዎችን ሲያቀርብ፣ የእስራኤል ወታደራዊ ኃይል ደግሞ እጅግ ውስብስቦቹን ተልዕኮ አጠናቋል። ከእስራኤል ቴል አቪቭ በግሪክ አቴንስ በኩል ወደ ፓሪስ እያቀና የነበረው አውሮፕላን ተጠልፎ ነበር ወደ ኡጋንዳ የመጣው። አውሮፕላኑ 250 መንገደኞችን አሳፍሮ የነበረ ሲሆን 103 የሚሆኑት እስራኤላውያን ናቸው። 2 የፍልስጤም ህዝባዊ ነጻነት ግንባር አባላትና 2 ጀርመናውያን ጠላፊዎች አውሮፕላኑን አስገድደው ወደ ኡጋንዳ እንዲያበራ አስገደዱት። ሀገራትን አቋርጠው የዜጎቻቸውን ህይወት ለመታደግ የተሰማሩት የእስራኤል ኮማንዶዎች በሞሳድ ድጋፍ ታጋቾቹን ማስለቀቅ ችለዋል። ይህን አውሮፕላን ጠለፋ ለማክሸፍ በተወሰደ እርምጃ 3 አጋቾች፣ ጠላፊዎች፣ በርካታ የኡጋንዳ ወታደሮችና የአሁኑ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ዮናታን ኔታንያሁ ተገድለዋል። ቤተ እስራኤላውያንን ከኢትዮጵያ መውሰድ። ሌላው ሞሳድ ካከናወናቸው ኦፕሬሽኖች መካከል አንደኛው የሆነው 7000 ኢትዮጵያውያን አይሁዶችን ከኢትዮጵያ በሚስጥር በማስወጣት በሱዳን በኩል ወደ እስራኤል ለመውሰድ የተደረገው ነው። ይህ የሆነው በ1980ዎቹ ሲሆን ሞሳድ ከጠቅላይ ሚኒስትር ሜናኪም ቤጊን በተሰጠው ትዕዛዝ መሰረት ሐሰተኛ የዳይቪንግ ሪዞርት ወይም የመዝናኛ ስፍራ ሽፋን ተጠቅሞ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ማጓጓዝ ችሏል። ሱዳን በወቅቱ እስራኤል ጠላቴ ነው የምትለው የአረብ ሊግ አባል ነበረች። የሞሳድ አባላት በሱዳን የቀይ ባህር ወደብ አካባቢ ሪዞርት አቋቁመው ነበር። ይህ ሪዞርት ለሰላዮች እንደ ካምፕ ሆኖ ነበር የሚያገለግለው። ሰላዮቹ ቀን ቀን የሆቴል ሰራተኛ ሆነው ያገለግላሉ። ማታ ማታ ደግሞ ከኢትዮጵያ በእግራቸው የመጡ አይሁዶችን በድብቅ በአውሮፕላንና በባህር ላይ ያጓጉዛሉ። ይህ ኦፕሬሽን ቢያንስ ለ5 ዓመታት የቆየ ሲሆን የሰላዮቹ እንቅስቃሴ በተጋለጠበት ወቅት የሞሳድ ቡድን አባላት ሱዳንን ለቀው ወጥተው ነበር። የሙኒክ ኦሎምፒክ አጸፋ። በአውሮፓውያኑ 1972 የፍልስጤሙ ታጣቂ ቡድን ብላክ ሴፕቴምበር በሙኒክ ኦሎምፒክ ለመሳተፍ የሄዱ 2 የእስራኤል ኦሎምፒክ ቡድን አባላትን ገድሎ 9ኙን ደግሞ አገታቸው። በወቅቱ የምዕራብ ጀርመን ፖሊስ ታጋቾቹን ለማስለቀቅ ጥረት ቢያደርግም ባለመሳካቱ 9ኙም ታጋቾች ተገደሉ።
በዚህ ጥቃት ውስጥ እጃቸው አለበት የተባሉትን ለመበቀል ዓላማ የያዘው ሞሳድ መሐመድ ሐምሻሪን ጨምሮ በርካታ የፍልስጤም ነፃ አውጪ ቡድን አባላትን ኢላማ ማድረግ ጀመረ። መሐመድ ሐምሻሪ ፓሪስ በሚገኘው መኖሪያ ቤቱ ላይ ስልክ ላይ በተጠመደ ፈንጂ አማካኝነት ተገደለ። ሐምሻሪ በፍንዳታው አንድ እግሩን ካጣ በኋላ ነው ከቀናት በኋላ በደረሰበት ጉዳት ምክንያት ለሞት የበቃው። ያህያ አያሽና የሚፈነዱት ስልኮች። በተመሳሳይ በ1996 በተካሄደው ኦፕሬሽን ያህያ አያሽ የተባለው ለሐማስ ቦምብ የሚሰራው ግለሰብ ሞቶሮላ አልፋ የተሰኘው የግንኙነት ሬዲዮ ላይ በተጠመደ 50 ግራም በሚመዝን ፈንጂ አማካኝነት ተገደለ። የሐማስ ወታደራዊ ክንፍ ተጽዕኖ ፈጣሪ መሪ የነበረው አያሽ ቦምብ በመስራት ጥበቡና የእስራኤል መሰረተ ልማቶች ላይ ያነጣጠሩ ውስብስብ ጥቃቶችን አቀነባብሯል ተብሏል። በዚህ ድርጊቱ ምክንያት ነው በእስራኤል የደህንነት መስሪያ ቤቶች ዘንድ እጅግ ተፈላጊ ሰው የሚል መዝገብ ላይ አስፍረውት የነበረው። በአውሮፓውያኑ 2019 እስራኤል ግድያውን በተመለከተ ደብቃ የነበረውን መረጃ ለህዝብ ይፋ ያደረገች ሲሆን ቻነል 13 የተባለው ቴሌቪዥን ጣቢያ አያሽ ከመሞቱ በፊት ከአባቱ ጋር ያደረገውን የስልክ ልውውጥ አስደምጧል። የአያሽና የሐምሻሪ ግድያ የረቀቀ ቴክኖሎጂን በመጠቀም የሚፈጸም ግድያ ምሳሌዎች ናቸው። ታንቆ የተገደለው የሐማሱ ወታደራዊ መሪ። በአውሮፓውያኑ 2010 የሐማስ ከፍተኛ ወታደራዊ መሪ የነበረው መሐመድ አልባህቡብ በዱባይ በሚገኝ ሆቴል ውስጥ ተገደለ። መጀመሪያ ላይ ሞቱ ተፈጥሯዊ ቢመስልም ነገር ግን የዱባይ ፖሊሶች የጸጥታ ቪዲዮዎችን ከመረመረ በኋላ በሰዎች መገደሉን ለመለየት ቻለ። ፖሊስ ቆየት ብሎ አልማህቡብ በኤሌክትሪክ ንዝረት እንዲሁም ከዚያ በኋላ ታንቆ መገደሉን አረጋገጠ። ግድያው በሞሳድ የተቀነባበረ ነው ተብሎ መጠርጠሩም ጋር ተያይዞ በተባበሩት አረብ ኤሚሬቶች ዘንድ ዲፕሎማሲያዊ ቁጣን ቀስቅሶ ከእስራኤል ጋር ያለው ግንኙነት ሻክሯል። የእስራኤል ዲፕሎማቶች በበኩላቸው ሞሳድን ከጥቃቱ ጋር የሚያገናኘው ምንም አይነት ማስረጃ የሉም ሲሉ አስተባብለዋል። የሞሳድ ታሪክ ከብዙ በጥቂቱ ከላይ የሰማችሁትን ይመስላል። My